ሰላም እንደምናላችሁልን ክብራና የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። የፕሪሲዝን ሁለተኛ የጨዋታ ቀን ነው ዛሬ። ማንቸስተር ዩናይትድ ወደ ኖርዌይ አቀንቶ ወደ ቀዝቃዛማዋ፣ እርግጥ አሁን ሞቃት ነው አውሮፓ፣ ግን ቅዝቃዜ ማይጠፋት ኖርዌይ ላይ ሊንክደን ስታዲየም በትሮንደም ከተማ ከሮዘንበርግ ጋር ምሽት 1 ሰዓት ላይ ጨዋታውን ያከናውናል። ስለ ጨዋታው ሀሳቦች ልናነሳ ከናንተ ጋር ተገናኝተናል ማለት ነው። በመጀመሪያ ላይንአፕስ እነማን ሊገቡ ይችላሉ? ከሬክሳሙ ጨዋታ ምን የተለየ ነገር ይኖራል? የሬክሳሙ የፊንላንድ ሄልሲንኪው ጨዋታ ምን አይነት መልክ ነበረው? የሚሉትን ጉዳዮች ልንዳሰስ እናንተ ጋር ቆይታ ልናደርግ ተገናኝተናል። እንደ ሁሌው ስለምትከታተሉን ቆይታችሁን እኛ ጋር ስለምታደርጉ ሀሳብ አስተያየቶቻችሁን ስለምትሰጡን ቪዲዮን ገና ስትጀምሩ ድጋፋችሁን ስለማይለየን ላይክ አድርጋችሁ ስለምትጀምሩ ሁሉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ሮዘንበርግ ከማንቸስተር ዩናይትድ የፕሪሲዝን የሁለተኛ ጨዋታ መልክ ምን ይመስላል እሱን እንቃኛለን። ተመልሰናል። ማንቸስተር ዩናይትድ ዳይቱ ወይም ደግሞ ጌምቱ ዛሬ ያከናውናል። ምሽት 1 ሰዓት ላይ ነው ጨዋታው የሚከናወነው። ወደ ኖርዌይዋ በጣም ቀዝቃዛማ ከተማ ትሮንደም ያመራል። ወደ ሊንክደን ስታዲየም ማለት ነው። ወደ ሊንክደን ስታዲየም በቅርብ ሄደን እናውቃለን። 2024 የዩሮፓ ሊግ ሮዘንበርግ ጋር በነበረን ጨዋታ ወደዛ አምርተን እናውቃለን እና ሽንፈት አስተናግደናል። ያኔ በርንበት አንድ አጋጣሚ ማለት ነው። ዳይዋንን ግን እንመልከት እስኪ። ማንቸስተር ዩናይትድ ወደ ፊንላንድ አቅንቶ ነበር አይደለ? እንግዲህ የማንቸስተር ዩናይትድ የዚህ 2026-27 የእንግሊዝ ፕሪሚየር ሊግ የዝግጅት ስኬጁሎች በሙሉ አውሮፓ ላይ ናቸው። ወደ አሜሪካ አያቀናም። በዓለም ዋንጫው ምክንያት ወደ አሜሪካ አያቀናም። ፊንላንድ ሄድነ ሄልሲንኪ ላይ ከሬክሳም ጋር ከአሜሪካው ግዙፉ የፊልም አክተር ራያን ሮናልድ ባለቤት በሚመራው ሬክሳም ጋር የወዳጅነት ጨዋታ አድርገን ነበረ። 1-0 ተሸንፈናል። ኢንተረስቲንግ የሆነ ማች ነበረ። ማንቸስተር ዩናይትድ አሉኝ የሚላቸውን የፈርስት ቲም ተጫዋቾች ወደ ዓለም ዋንጫው ያላቀኑትንና ከጉዳት ውጭ የሆኑትን ቤስ 11 በመጀመሪያ 45 ተጠቀመ። ከዛ ደግሞ ሰከንድ አፍ ደግሞ የአንደር 21 ቡድኖችን የቡድን አባላትን ለመጠቀም ሞከረ ማለት ነውና ሚተን የቡድኑ ግብ ጠባቂ ሆኖ ነው ጨዋታውን የጀመረው። ከዛ ውጭ በሁለቱ ሴንተር ባክ ቦታ ላይ ሃሪ ማጉዌር እና አይደን ሄቨን ነበሩ። ሉክሾ ወደ ግራ፣ ሌኒ ይሮ ደግሞ የቀይ መስመር ፉልባኩ ነው። ጨዋታውን ጀመሩት። አዲሱ ፊርማ አንድሪያስ ሳንቶስ በጨዋታው ውስጥ በጣም ጥሩ ከሚባል እንቅስቃሴ ካሳዩ ተጫዋቾች አንዱ ነው። ከሜሰን ማውንት ጋር በአማካኝ 6 ቁጥር ፖዚሽን ላይ በዳብል ፒቮት ተጣመሩ። ብራያን ምቤሞ እና ፓትሪክ ዶርክ በቀኝና በግራ ያለው ሁለት ላይን ያዙ። ፓትሪክ ዶርክ እንደተለመደው የግራ መስመር አጥቂነት ጀመረ። ብራያን ምቤሞ ደግሞ ከቀኝ መስመር እንዲነሳው ነው። ጃክ ፍሌቸር 10 ቁጥር ፖዚሽን ላይ ሲገኝ በድጋሚ ዛሬም እንደዚህ ይሆናል ተብሎ ይጠበቃል። ጆሹዋ ዘርኪዚ ደግሞ 9 ቁጥር ሆኖ ነበር የጀመሩት በዛ በፊንላንድ በነበረው የሄልሲንኪ ጨዋታ ማለት ነው። የመጀመሪያው አጋማሽ ነው ጎል ያስተናገረው። ሳም ስሚዝ ጎል ያስቆጠረብን የመጀመሪያው አጋማሽ ከማለቁ ከ6 ደቂቃ በፊት ወደ 39ኛው ደቂቃ አካባቢ ነው ጎል ያስተናገረው። በቁጥሮች ደካማ ፐርፎርማንስ ነበረ። ትልቅ የጎል እድል መፍጠር የተቸገርንበት ጨዋታ ነበር። ኤክስጂያችን 0.5 ነበረ። የመጀመሪያው ኦን ታርጌት እንኳን የሞከርነው 78ኛ ደቂቃ ላይ ኤተን ዌይትል ከአማድ አማስ የተቀበለው እንኳን ሲሞክር ነው። ከዛ ውጭ የመጀመሪያው አጋማሽ ትልልቅ እድል የሚባሉት የጆሹዋ ዝርኪዚ እና እንዲሁም ደግሞ የሜሰን ማውንት በጨዋታው የፈጠሯቸው እድሎች ነበሩ። ሳጥን ውስጥ 3 ሙከራ ነበረን። ከሳጥን ውጭ 2 ሙከራ ብቻ ነው የነበረን። ግን ሁልጊዜም እንደሚጠበቀው የመጀመሪያ ኢንተርናሽናል የመጀመሪያ ፕሪሲዝን ጨዋታዎች የፊትነስ ጉዳዮች ናቸው። ኢሹ የምታደርጓቸው ፊትነስ ነው። በጣም ትልቅ ኢሹ የምታደርጓቸው ማለት ነውና ውጤት ሳይሆን ፊትነስ ነው። ተጫዋቾች በምን ያህል ዝግጅት ናቸው። ይሄኛው ደግሞ የፕሪሲዝን ጨዋታ ከዓለም ዋንጫ መልስ የሚደረግ አይደለም። ስለዚህ በርካታ ተጫዋቾች የሉም የቡድኑ ማለት ነው። ስለዚህ የቡድኑን ቅርጽ አጨዋወት መንገድ ምናምን የምትሞክሩበት አይደለም። ስለ ፊትነስና ሻርፕነስ የምትጨነቁበት ጨዋታ ነው። ማንቸስተር ዩናይትድ ዛሬ ከሮዘንበርግ ጋር ጨዋታውን ያከናውናል። ሊንክደን ወደ የሚባል ስታዲየም ነው የሚያመራ። ወደዚህ ስታዲየም ከዚህ በፊት አምርቶ ያውቃል። ከሮዘንበርግ ጋር ጨዋታውን ከኖርዌይ ቡድን ጋር ጨዋታውን ለማከናወን አምርቶ ያውቃል። ባይዘው የኖርዌይ ሊግ እየተከናወነ ነው የሚገኘው። 15ኛ ሳምንት ላይ ነው የሚገኘው የኖርዌይ ሊግ ማለት ነው። ስለዚህ ሊጉ እየተከናወነ ባለበት ሰዓት ነው ከማንቸስተር ዩናይትድ ጋር ጨዋታውን የሚያከናውነው ማለት ነው። ስለዚህ ማንቸስተር ዩናይትድ ከፊትነስ ጋር ባለ ኢሹ ትክክለኛ ፈተና ሊሰጠው ከሚችል ቡድን ጋር ነው ጨዋታውን የሚያከናውነው ማለት ይቻላል። እንዳልኳችሁ
ከሮዘንበርግ ጋር ከዚህ ቀደም በኤሮፓ ሊግ አይደለም በወዳጅነት ጨዋታ ተገናኝተን ነበረ። 1-0 አሸንፎና ወደዚህኛው ስታዲየም ባመራንበት አጋጣሚ 93ኛው ደቂቃ ላይ ሆላ የሚባል ተጫዋች አስቆጥሮብን ነበረ ጎል ጨዋታውን ያሸነፉን። አሁን በድጋሚ ወደ ሊንክድን እናመራለን። በድጋሚ ይሄኛው የፊትነስ ጨዋታ ነው። ከዚህኛው ሳምንት በኋላ የሚከናወኑ የማንቸስተር ዩናይትድ የወዳጅነት ጨዋታዎች ላይ አንዳንድ ተጫዋቾች መመለስ ይጀምራሉ። ግን በዚህኛው ጨዋታ ላይ እንደ ሬክሳሙ ጨዋታ ላይ ሁለት ቲም ይኖራል ተብሎ ይጠበቃል። በመጀመሪያው አጋማሽና በሁለተኛው አጋማሽ ሊሰለፍ የሚችል ሁለት ቲም ይኖራል ማለት ነው። ቤስት 11 እንደገና ደግሞ የአንደር 21 ግን ከመጀመሪያው ላይን አፕ ላይ አንዳንድ ሊገቡ የሚችሉ ተጫዋቾች ይኖራሉ ተብሎ ይጠበቃል። ለምሳሌ ሃሪ አማስ በባለፈው የሬክሳሙ ጨዋታ ላይ በጣም ጥሩ ነበር፣ ሰከንድ አፍ ገብቶ ማለት ነው። እና ሃሪ አማስን በመጀመሪያው ላይን አፕ ውስጥ ማይክል ካሪክ ሊጠቀምበት ይችላል። ያ ማለት ተጠባባቂ ሊሆን ይችላል። ሉክ ሾው እሱን ልንመለከት እንችላለን። አዲሱ ፊርማ ታይናን ቶምሰን በጨዋታው ላይ የመሰለፍ እድል አለው። ታይናን ቶምሰን ፕሮግራም አልሰራንበትም። ስለዚህ ልጅ ወጣት ተጫዋች ነው። ከቶተንሃም ሆትስፐር ወደ ማንቸስተር ዩናይትድ የመጣ ቶተንሃም ሆትስፐር የረጅም ጊዜ የፕሮፌሽናል ኮንትራት ሊያቀርብለት ቢደራደር አልፈልግም ብሎ ከዛ በኋላ ደግሞ አርሰናል ተጫዋቹን ለማስፈረም ረጅም ድርድር ካረገ በኋላ ማንቸስተር ዩናይትድ ተጫዋቹን ማስፈረም ችሏል። ታይናን ቶምሰን አይደን ሄቨን የመምሰል አለው። ጸጉር ስታይሉም ጥቁረቱም ስታይሉም አይደን ሄቨንን ይመስላል። የመስመር ተጫዋች ነው። ከግራ መስመር የሚነሳ የቀኝ እግር ተጫዋች ነው። ቶምሰን የዋናው ቡድን ተሰላፊ ስለመሆኑ ማረጋገጫ የሚገኘው በፕሪሲዝን በሚያሳየው ብቃት ነው ተብሏል። እሱም በጨዋታው ይናል። ራዲክ ቪቴክ አይኖርም። በባለፈው ቶሚተን የመጀመሪያው የማንቸስተር ዩናይትድ ሶስተኛ ግብ ጠባቂ ነው። እንደሚታወቀው ለተከታታይ አራተኛ ወይ አምስተኛ ዓመት የአንዳንድ ዓመት ኮንትራክት ተሰጥቶታል ለቶሚተን ማለት ነው። የቡድኑን የግብ ጠባቂዎች ኮቺንግ ስታፍ አብሮ ስለሚመራ ማለት ነው። ራዲክ ቪቴክ ከብሪስቶል ጋር በጣም ጥሩ ቆይታ ነው የነበረው። በጣም ጥሩ ቆይታ ማለት ነው። በውሰት ማንቸስተር ዩናይትድ በውሰት ሰጥቶት ማለት ነው። ግን አሁን መልቀቅ እንደሚፈልግ ከተናገረ በኋላና ክለብ እየፈለገ መሆኑን ተከትሎ በጨዋታው ላይ አይኖሩም። ድሮል አዲሱ የክሊድስ ያስፈረመው ነው ግብ ጠባቂም በጉዳት ምክንያት በጨዋታው ላይ አይኖርም። ስለዚህ ቶሚተን 90 ደቂቃውን የመጨረስ እድል ይኖረዋል ተብሎ ይጠበቃል። ሁለቱ ግብ ጠባቂዎች ዋናዎቹ ዳሮል ጉዳት ላይ ነው ያሉት። ሰለመንሰን ከናሽናል ቡድን ጋር ከቤልጂየም ጋር ስለቆየ ጥቂት የረፍት ጊዜ ያስፈልገዋል። ስለዚህ በጨዋታው ውስጥ ራዲክ ቪቴክም ስለማይኖር ቶሚተን ጨዋታውን የመጨረስ እድል ይኖረዋል። ግን አንድ ያነበብኩት ተጨማሪ ነገር የአንደር 21 ግብ ጠባቂ አብሯቸው ወደ ኖርዌይ እንዳቀና ነው። እሱም የሆነ አጋማሽ ላይ ሊገባበት የሚችል እድል ይኖራል ማለት ነው። የሆኑ የጨዋታ ክፍለ ጊዜያቶች ሊያገኙ የሚችሉ ተጫዋቾች ሊኖሩ ይችላሉ በዚህኛው ጨዋታ በፍጥነት ማለት ነው። አንደኛው ዌይትል ነው፣ ሃሪ አማስ እንደዚህ የመሳሰሉ ታይናን ቶምሰን የመሳሰሉ ወጣት ተጫዋቾች በመጀመሪያው አጋማሽ ላይ የመሰለፍ እድል ሊያገኙ ይችላሉ። አሁንም ይሄኛውም ጨዋታ ከፊትነስ አኳያ ተጫዋቾቹ ወደ ፕሪሲዝን ቀድሞ የተመለሱ ተጫዋቾች የፊትነስ ደረጃቸው እንዴት ነው የሚለውን ይሞከርበታል እንጂ ከውጤት አንፃር ብዙ ባጠብቁበት ጥሩ ነው። ከጥቂት ቀናት በኋላ የሚቀጥለው ሳምንት ማለት ነው ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ጋር ጨዋታ ያደርጋል። በዚህኛው ጨዋታ ላይ በርካታ ወደ ዓለም ዋንጫ የተጓዙ ተጫዋቾች ይመለሳሉ። ወደ ዓለም ዋንጫ የሄዱ ተጫዋቾች ብቻ ሳይሆኑ አንዳንድ ጉዳት ላይ የነበሩ ተጫዋቾች ይመለሳል ተብሎ ይጠበቃል። አንደኛው ቤንጃሚን ሼሽኮ ነው። ከሰሞኑ ፊዚካሉን ተመልክታችሁት ይሆናል ብዬ በሶሻል ሚዲያ እገምታለሁ። በጣም ገዝፎ መጥቷል። በጣም ገዝፎ ማለት ሮሜሮ ሉካኮን ነው የሚያክለው ማለት ትችላላችሁ። አስፈሪ የሰውነት ቅርጽ ይዞ ተመልሷል። ለፕሪሚየር ሊግ አጥቂዎች ተከላካዮች ስጋት ነው የሚሆነው የፊዚካሉ ያለበት። አንዳንድ ጊዜ ፊዚካል ሲጨምር ስፒድ ትቀንሳላችሁ። ያን እንዴት እንዳደረጉ አላቅም፣ መመልከት አለብን። ግን በጣም ገዝፎ መጥቷል። እሱ ይደርሳል ተብሎ ይጠበቃል። ሐምሌ 25 ከአትሌቲኮ ማድሪድ ጋር ጨዋታችን እናደርጋለን። ከዛ በኋላ ከጥቂት ቀናት በኋላ ደግሞ ከፔዤ ጋር እንዲሁ ጨዋታችን እናደርጋለን። ከፔዤ ጋር በምናደርገው ጨዋታ ላይ ኦልሞስት ሙሉ ስኳዱ ይመለሳል። ከዛ ከሊድስ ጋር ነሐሴ 6 እናደርጋለን። እዚህ ጋር ሙሉ በሙሉ የማንቸስተር ዩናይትድ ኢንተርናሽናል ብሬክ ላይ የነበሩ ማለቴ ፊፋ ወርልድ ካፕ ላይ የነበሩ ተጫዋቾች በሙሉ ይመለሳሉ። ነሐሴ 9 ከኤሲ ሚላን ጋር የመጨረሻ የኢንተርናሽናል ብሬክ አይደለም የፕሪሲዝን ጨዋታችንን እናከናውናለን ማለት ነው። ስለዚህ ኢንተረስቲንግ የሆነ ስኬጁል ነው የሚኖርን። በላይን አፕ ውስጥ እነማንን ይጠቀማል ማይክል ካሪክ የሚለው ብዙዎችን የሚጠይቁት ጥያቄ ነው። አማስ ሂተን በግብ ጠባቂነት ይኖራል። በቀኝ መስመር ተከላካይ ላይ ዮሮ
ለኔ። ከዛ ማጉዌርና ሃይበን የማል ተከላካይ ሃሪ አማስ ሉክሾን ተክቶ በላይን አፕ ሲኖራል ተብሎ ይጠበቃል። ሳንቶስና ማውንት የአማካኝ ስፍራውን በዳብል ፒቮት ይመሩታል። ፓክስ ዶርክ ከግራ ይነሳል። ሚምቤሞ ከቀኝ ይነሳል። ጃክ ፍሌቸር ከመሃል 10 ቁጥር ፖዚሽን ላይ ይኖራል። ጆሹዋ ዝርኪዚ ደግሞ የፊት መስመሩን ይመራል ተብሎ ይጠበቃል ማለት ነው። ይሄኛው የመጀመሪያ ላይን አፕ የማንቸስተር ዩናይትድ ላይን አፕ ይሆናል ተብሎ ይጠበቃል። ምሽት 1 ሰዓት ላይ ጨዋታው ይከናወናል። ሮዘንበርግ ጋር የሚከናወን ጨዋታ ነው። ሌላኛው የፊትነስ መለኪያ ጨዋታ ነው የሚሆነው። እንዲሁ ከመውጣታችን በፊት አንዳንድ ጉዳዮችን እንደው ጠቁመን ለማለፍ የማንቸስተር ዩናይትድ የዝውውር ጉዳይ አሁን ገደብ ያለ ይመስላል። ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች እንዲሁም የቀይ መስመር የግራ መስመር አጥቂ ይፈልጋል እና ማስፈረሙ የሚቀር አይመስልም በዚህኛው የዝውውር መስኮት ማለት ነው። ተጨማሪ አማካኝ ማን ነው የሚለው ግን በተለያዩ ጊዜዎች የተለያየ ስም እየወጣ ነው፣ እየተቸገር ነው የምንገኘው ማለት ነው። በጣም የተለያየ ስም ማለት ትችላላችሁ ከማንቸስተር ዩናይትድ ጋር። አሌክስ ስኮት ብዙ ጊዜ ከማንቸስተር ዩናይትድ ጋር ሲያያዝ የነበረ ስም ነው። ባሌባ የተለያዩ አማካኞች። አሁን ግን ማንቸስተር ዩናይትድ ትኩረቱ ቹዋሜኒ ጋር ይመስላል። ምክንያቱም ወደ ሮድሪ ዝውውር ሪያል ማድሪድ ተመልሷል ተብሏል። እርግጥ ሮድሪ በዚህ ሳምንት ሰርጀሪ ላደረጉ የጀርባ የሚባሉ ዜና አለ። እሱ ዝውውር እንዴት እንደሚያደርጉ አላውቅም። ግን የሮድሪ ዝውውር ወደ ሪያል ማድሪድ የሚሳካ ከሆነና ማንቸስተር ዩናይትድ ማለት ማንቸስተር ሲቲ የሚፈልገውን ገንዘብ ወደ 100 ሚሊዮን የሚጠጋ ገንዘብ 1 ዓመት ኮንትራት ለቀረው እብደት ነው። ግን ሪያል ማድሪድ ያን ገንዘብ ማቅረብ የሚችል ከሆነና መስማማት የሚችሉ ከሆነ ቹዋሜኒ ይለቀም። ቹዋሜኒ ከለቀቀ ደግሞ መድረሻው ማንቸስተር ዩናይትድ ነው። ለዛ ነው ማንቸስተር ዩናይትድ በረጋ ብሎ እየጠበቀ የሚገኘው ወይም ደግሞ በአስተውሎት እየጠበቀ የሚገኘው የሚሉ ጉዳዮች አሉ። ግን ሌሎች ተጨማሪ ቦታዎች ላይ ማንቸስተር ዩናይትድ ፊርማዎች የሚያስፈልጉት ይመስላሉ። ለምሳሌ የሊሳንድሮ ማርቲኔዝ ጉዳት አስከትሎ ማንቸስተር ዩናይትድ በተከታታይ ቦታ ላይ ወደ ገቢው መውጣት ያለበት ይመስላል። የሊቻ ጉዳት የአጭር ጊዜ ነው፣ ግን በቃ ተጨማሪ የመሰል ጉዳት ነው ያጋጠመው እና ወደ ማንቸስተር ዩናይትድ መጥቶ ሊያጋጥመው የሚችል የጉዳት አይነት ነው። ኢንቴንስ በሆነው እና ፊዚካሊ በነበረው ዓለም ዋንጫ ላይ በጥሩ ብቃት ሲጫወት ነበረ፣ ግን በመጨረሻው ጨዋታ ላይ ሁሌ የሚያጋጥመው አይነት ተመሳሳይ ጉዳት አጋጥሞት እንደወጣ ይታወቃልና ይሄኛውስ እንዴት ነው የሱን ቦታ መተካት ላይ የሚለው ኢንተረስቲንግ ጉዳይ ነው። ማንቸስተር ዩናይትድ አንድ የማል ተከላካይ የማስፈረም እድል አለው። ወደ ማንቸስተር ዩናይትድ ይመጣል ተብሎ አይጠበቅም፣ ግን በርካታ የእንግሊዝ ፕሪሚየር ሊግ ክለቦች እየፈለጉት ነው። አርሰናል፣ ቼልሲ፣ ሊቨርፑል ተጫዋቹን እየፈለጉት ይገኛሉ። ጆን ስቶንስ በነፃ ዝውውር የሚገኝ ተጫዋች ነው። ለባካፕ የሚረዳ አይነት ተጫዋች ነው። 32 ዓመቱ ነው። በጣም ጥሩ ባካፕ ይመስለኛል እና ወደ ማንቸስተር ዩናይትድ ከሲቲ ይመጣል ተብሎ አይጠበቅም፣ ግን እሱ እንደዚህ አይነት ፕሌየሮችን መመልከት በጣም ኢንተረስቲንግ ይመስለኛል። የግራ መስመር አጥቂ በተመለከተ ግን አንድ ቆንጆ ፕሮግራም ያስፈልገው ይመስለኛል። ሰራላችኋለሁ እሱን በተመለከተ። እንግዲህ ራሽፎርድ ወደ ቲሙ ተመልሶ ራሽፎርድ ከካምፑ ጋር ይቆያል። ማቲያስ ኩኛ እዛ ቦታ ላይ ፓትሪክ ዶርክ አለ እና ማንቸስተር ዩናይትድ ተጫዋች አያስፈርም የሚሉ ሪፖርቶች አሉ። አንዳንዶች ደግሞ አቬሬጅ ፕሌየር ወደ ቡድኑ ሊቀላቀል ይችላል። አንዳንድ የሚነሱ ስሞች አሉ ከማንቸስተር ዩናይትድ ጋር ወደዚህ ቦታ ላይ ሊመጡ ይችላሉ ተብሎ የሚጠቀሱ አንዳንድ ስሞች አሉ። ለምሳሌ ኢንተረስቲንግ የሆነ ስም ሰምቻለሁ። ቢሆን ቢሳካ በጣም ደስ የሚለኝ ስም ሰምቻለሁ። የፈርናንዶ ፓራዶ ማቲያስ ፈርናንዶ ፓራዶ የማምጣት እቅድ እንዳለ እሱን ሰምቻለሁ። ወይም ደግሞ የማቴዎ ባዮን ስምም ሰምቻለሁ ከኢንትራ ፍራንክፈርት። ማቲያስ ፈርናንዶ ፓራዶ ማታውቁት የሊል የመስመር ተጫዋች ነው። እንደዚህ ስሞች ከማንቸስተር ዩናይትድ ጋር እየተያዙ ይገኛሉ። የትኛው ይመጣል የምንመለከት ይሆናል። አሁን ግን ቦልድ የሆነ ትልቅ የዝውውር ዜና የለም። ዛሬ ማሽ ዳይ ነው፣ የሁለተኛ ቀን የፕሪሲዝን ጨዋታ ማለት ነው።